ከኛ የበለጠ ጠንከራችሁ እኛን ስታጠነክሩን ለነበራችሁ ለተመልካቾች በሙሉ እንግዲህ ተነስቼ ልዩ ምስጋናዬን አቀርባለሁ። ሰው በጠፋ ሰዓት እናንተ ናችሁ ሰው ሆናችሁ ያበረታችሁን ያላችሁት። ወደ ተመልካቾችን ለማመስገን እንሞክራለን። ያው መመስገን ባለባችሁ ልክ ባትመሰገኑም ያንስባችኋል። ቤተሰቦች የኛን ሸክም ራሱ የምታቀሉልን ውድ ቤተሰቦች እናንተ ናችሁ። አቅማችንን ጉልበታችንን አጠንክረን እንደ ንስር በከፍታ ላይ እንበራለን። ዳኒ ያው ሳናስበው እንግዲህ ጸዲቅ አዘጋጅቶ እዚህ ይዞ ተገኝቷል። በጣም ለኔ አሁን እንደ ሰርፕራይዝ ነው የሆነብኝ። ምክንያቱም ምንም የማውቀው ነገር የለም። ድንገት ነው የጠሩኝ። እንግዲህ እዚህ ጋር በደስታችንም አብራችሁን ናችሁ፣ በሀዘናችንም በስራችንም መሃል አብራችሁን ናችሁ። እኔም በአንዳንድ ነገሮች ምክንያት እንግዲህ ገባው ጣስል ነበር። ለዚህ ደግሞ ይቅርታ ጠይቃለሁ። ቤተሰቦች ውድ ቤተሰቦች እንግዲህ ዛሬ ሙሉ ለሙሉ ደስታችንን ብቻ ለማክበር እዚህ የተገኘ ነው። ውድ ቤተሰቦች እንቅፋት ሲመታን ወደፊት እንደሚያንደረድረን ያም መሰናክል ወደፊት እንዲያደረድረን ነው የምናደርገው። አብዛኛውን ጊዜ ወደ ቤተሰቦች እኛን እንደሆናችሁ ነው እኔ የሚሰማኝ በራሴ ማለት ነው። ባላችሁበት ቦታ በሙሉ እንግዲህ ሰላማችሁ እንዲጠበቅ እንዲሁም ደግሞ እንግዲህ መልካም ሁሉ እንዲገጥማችሁ መመኘት እኛ ማድረግ የምንችለው ይህንን ነው። ውድ ቤተሰቦች እንግዲህ በስደት ያላችሁ እህት ወንድሞቻችንን ወገኖቻችንን እንግዲህ ፈጣሪ ከክፉ ነገር ይጠብቅልን። እናንተ ናችሁ ለኛ ስንቃችን፣ እናንተ ናችሁ ለኛ ዋሶቻችንና ወደ ቤተሰቦች እናንተ እስካላችሁ ነው እኛ የምንኖረው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አላያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በመላው ዓለም የምትገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያን፣ ኢትዮ ኤርትራውያን እንዲሁም ደግሞ የማዳም ቅመሞች እህቶቻችን እንግዲህ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ከረማችሁ። ውድ ቤተሰቦች እንግዲህ አሁን ከሁለት ወንድሞቼ ባልደረቦቼ መከቶቼ ልላቸው እችላለሁ እንግዲህ ከዳኒና ከናቲ ጋር ነው የምገኘው። ውድ ተመልካቾቻችን እንግዲህ ከዚህ በፊት የተለቀቀውን በጎጆ ቲቪ ላይ ቪዲዮ አይታችኋል። እንግዲህ ያው ለወንድማችን ናቲ የቻልነውን ነገር የአቅማችንን አርገናል። እንደዚህ ስላችሁ ትንሽዬ ነገር ነው እያልኩ አይደለም። እንግዲህ የእናንተ የተመልካቾችንም ክሬዲት ማሳነስ አልፈልግም። ቤተሰቦች እንግዲህ ያው የቻልነውን ማለቴ እንግዲህ ቤተሰቦች ያው ከዚህም በላይ ይገባዋል ለማለት ፈልጌ ነው። ወደ ተመልካቾቻችን እንግዲህ ለመመሰጋገን ብዙ የምናመሰግናቸው አካላቶች አሉ። ያው ትንሽዬ ድፎ ዳቦ አዘጋጅተን እንግዲህ እንደዚህ ሰብሰብ ብለናል። ያው አንድ ነገር የጎደለ ይመስለኛል ዳኒ፣ ነጭ ልብስ አልለበስንም፣ ወይም ደግሞ የሀበሻ ልብስ የበዓል ልብስ አልለበስንም። ያው ስራ ላይ ስለሆንን ቢዚም ስለሆንን ወደዚህ ወደዛ እያልን ስለሆነ ይህም እንደ አጋጣሚ የተዘጋጀ ፕሮግራም ነው። እንግዲህ ቤተሰቦች ያው እንደ አጋጣሚ ሆኖ ያው ዳኒ ነው ይህንን ድፎ ዳቦ ማታን ያስጋገረው። እንግዲህ ጎረቤቶቹ ይጋግሩለት ማንደጋገረለት አናቅም። ቤተሰቦች እንግዲህ ያው ትንሽዬ ነገር ናት፣ ለመመሰጋገን ትበቃናለች። እስቲ እንዴት ነው ናቲና ዳኒ? ከናቲ ልጀምርና ለተመልካች ሰላምታ ከመስጠት እንግባው። ከዛ ደግሞ ወደ ምስጋና ፕሮግራማችን ወደ ዋናው ጉዳይ እንገባለን። እሺ፣ አመሰግናለሁ ወንድሜ ሚኪ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁልን? ያው ዛሬ የተገኘ ነው እንግዲህ ወንድሜ ሚኪ እንደነገራችሁ እናንተን ለማመስገን እንዲሁም ደግሞ እርስ በርስም ለመመሰጋገን ነው። ዳኒ ያው ሳናስበው እንግዲህ ጸዲቅ አዘጋጅቶ እዚህ ይዞ ተገኝቷል። በጣም ለእኔ አሁን እንደ ሰርፕራይዝ ነው የሆነብኝ። ምክንያቱም ምንም የማውቀው ነገር የለም። ድንገት ነው የጠሩኝ እንግዲህ እዚህ ጋር። ከሰሞኑንም ውድ ቤተሰቦች እንግዲህ ለእኔ አንድ ሰርፕራይዝ ተደርጎልኝ ነበረ። የቤት ሰርፕራይዝ ተደርጌ ነበረ ከሰመር ሪል ስቴት እንግዲህ ባለ 1 መኝታ ቤት በስጦታ መልክ ተበርክቶልኛል።
ብሎኛል። እናንተም በጣም ማመስገን እፈልጋለሁ። እንግዲህ የዛም ቀን እንደተናገርኩት ያ ነገር ለእኔ ህልሜ ነበረ። እዚህ አዲስ አበባ ላይ ቤት ኖሮኝ ከቤተሰቦቼ ጋር መኖር ለእኔ ከምንም በላይ ህልሜ ነበረ። ይህንን ነገር ነው ያሳካችሁልኝ ውድ ቤተሰቦች። እንግዲህ ከምንም በላይ እናንተም ማመስገን እፈልጋለሁ። ሲቀጥል ወንድሜ ሚኪ እንዲሁም ደግሞ ዳኒ ከጎኔ ሆነው በታመምኩኝ ሰዓት ላይ አቅም በከዳኝ ሰዓት ላይ እንግዲህ ከጎኔ ሆነው በጣም ሲያበረታቱኝ እንዲሁም ደግሞ ጤናዬን ለመመለስ ያላሰለሰ ጥረት ሲያደርጉ ነበር። እንግዲህ ውድ ቤተሰቦች ለዚህም በጣም ማመስገን እፈልጋለሁ። እንግዲህ ቀስ በቀስ እንግዲህ በደንብ መመሰጋገናችን አይቀርም። እንግዲህ ውድ ቤተሰቦች አሁን ወደ ዳኒ እናልፋለን። አመሰግናለሁ ናትዬ፣ እንዲሁም ደግሞ ሚኪዬ። ያው ጥሬን አክብራችሁ እዚህ ድረስ ስለመጣችሁ በጣም ደስ ብሎኛል። በመጀመሪያ ውድ ቤተሰቦች እንደምን ቆያችሁ፣ እንደምን ከረማችሁ? ያው እንግዲህ ዛሬ እንዲህ ደስ በሚል ሁኔታ እንግዲህ ተሰብስበናል። ያው ዛሬ የተሰበሰብንበትን ምክንያት በድንገት አይደለም። ያው እኔ አስቤበት ነበረ። ለረጅም ጊዜ ይህንን ነገር እንድናረገው ፈልጌ ነበር። ግን ደግሞ አሁን ላይ ነገሮች ስክትክት የሆነ ግጥምጥም የሚሉት ነገር አለ አይደለ? እንደዛ ነገር ስለተፈጠረ ነው ወንድሜ ሚኪ በቀጥታ ወደ ስራ ተመልሶ እንግዲህ አንዳንድ ስራዎችን ከኛ ጋር በደንብ እያገዘን ነበረ። ከዛ ባለፈ ደግሞ ወደ ቤተሰቦች ሰሞኑን እንግዲህ የተፈጠረውን ታስታውሳላችሁ። ያው ወንድሜ ሚኪ ከተለያዩ የውድ የኛ ተከታዮቻችን ጋር እንዲሁም ተመልካቾቻችን ጋር በመሆን እንግዲህ ለወንድሜ ናቲ አዲስ ሰርፕራይዝ፣ አዲስ ጉልበት የሚሆነውን ነገር፣ አዲስ አቅም ኃይል የሚፈጥርለትን ነገር ነው ያደረገውና ወደ ቤተሰቦች ያ ነገር አንድ አለ። ደግሞ በሌላ መልኩ ደግሞ ወደ ቤተሰቦች የወንድማችን ናቲ ደግሞ በጥሩ ሁኔታ በጥሩ ጤንነት እንግዲህ ወደ ስራ ሙሉ ለሙሉ መመለሱንም ምክንያት በማድረግ ነው ውድ ቤተሰቦች እንግዲህ ዛሬ ሙሉ ለሙሉ ደስታችንን ብቻ ለማክበር እዚህ የተገኘ ነው ውድ ቤተሰቦች። ያው ይሄ ነገር እኔ ከዚህም በላይ ማድረግ አስቤ ነበረ፣ ግን ደግሞ ያው ሁላችንም ሩጫ ላይ ነን። ቀደም ሚኪም ብሎታል። ነጭ ልብስ ለብሰን ከተለያዩ የስራ ባልደረቦቻችን ጋር አንድ ላይ በመሆን ነበረ እንድናከብረው አስቤ የነበረው፣ ግን ደግሞ ባለችው የስራ ክፍተት ነው እንግዲህ አሁን ላይ ተጠቅመን እንግዲህ እቺን አነስ ያለች ፕሮግራም ያዘጋጀ ነው። ወደ ቤተሰቦች እንግዲህ እስቲ ያለውን የምናደርገውን ቆይታ አንዳንድ የምናወራቸው ነገሮች አሉ እርስ በርስ እንግዲህ አብራችሁን እንድትከታተሉን ስል በአክብሮት ተጠይቃለሁ። እንግዲህ እስቲ ወደ መጣንባቸው ጉዳዮች ከማለፋችን በፊት ወንድሜ ሚኪ፣ ወንድሜ ናቲ እስቲ አንዳንድ ማለት የምትፈልጉት ነገር ሰሞኑን እየተፈጠረ ባለው ነገር ላይ ያው በናቲ ጤንነት ላይ ሚኪ አንዳንድ ሀሳብ አስተያየቶችን እንግዲህ ብትሰጥ ያለፉትን ጊዜያቶች በተመረኮዘ ለማለት ፈልጌ ነው። ያው በዋናነት መቅደም ያለበትን ነገር ነው ማስቀደም የምፈልገው። መቅደም ያለበት ነገር ደግሞ አሁን በዚህ ሰዓት እስከ ዛሬ በደስታችንም በሀዘናችንም በአጠቃላይ በተለያዩ ጊዜያቶች እስከ ዛሬ አብረውን ሲጓዙ የነበሩ የኛ ቤተሰቦች አሉ። ያው ተመልካቾች ለማለት ይከብደኛል። መቅደም ያለበትም እነሱን ማመስገኑ ነው። ብዙ ጊዜ ወደ ተመልካቾችን ለማመስገን እንሞክራለን። ያው መመስገን ባለባችሁ ልክ ባትመሰገኑም ያንስባቸዋል ቤተሰቦች። ቢያንስ ግን ዛሬ እንደዚህ ተሰብስበን መጫወታችን ካልቀረ የመመሰጋገኛ መድረክ ከተፈጠረ ያው ቅድሚያ እናንተም ማመስገኑን ነው የምናተኩረው። ከዛ በኋላ ነው የሚደርሰው የኛ ነገር። ውድ ተመልካቾቻችን እንግዲህ ያው እስከ ዛሬ ረጅም ጊዜያቶችን አብረን ተጉዘናል። ውድ ተመልካቾቻችን ቅድም እንደተናገርኩት በሀዘኑም በደስታውም ጊዜ በተለያዩ ጊዜያቶች እኛ ላይ የሆነ ችግር ሲያጋጥመን ኬስ ስንሰራ ስንታገት የተለያዩ አካላዊ ጥቃቶች ሲደርሱብን ስነ ልቦናችን ሲጎዳ በጭንቀት ውስጥ ስንሆን በመከራ ውስጥ ስንሆን ሲጠበን ሲጨንቀን መፍትሄ አተን በምንቸገርበት ጊዜ እናንተ በኮመንትም በቴሌግራምም በውስጥ በብዙ ነገሮች እየጻፋችሁልን አይዞን ከጎናችሁ ነን አለንላችሁ በርቱ እያላችሁን እናንተ በችግር ውስጥ በስራ ውስጥ በኃላፊነት ውስጥ በመከራ ውስጥ ቤተሰብ በማስተዳደር ውስጥ ሆናችሁ ግን እኛን ሳትዘነጉ እኛን ሳትረሱ ከኛ የበለጠ ጠንከራችሁ እኛን ስታጠነክሩን ለነበራችሁ ለተመልካቾች በሙሉ እንግዲህ ተነስቼ ልዩ ምስጋናዬን አቀርባለሁ። በጣም ነው የምወዳችሁ ውድ ተመልካቾቻችን። ካሁን በኋላም ከኛ ጎን እንድትሆኑ ነው እንግዲህ ጥሬን የማቀርበው። ቤተሰቦች ምን ማለት እንዳለብኝ አላቅም። አሁንም ይሄ ነገር እንደሚያንስባችሁ አውቃለሁ። ምናልባት
ወይ ደግሞ የሆነ የተሻለ ሐሳብም ካለ እናንተን የምናመሰግንበት የሆነ ነገርም ለመፍጠር እንሞክራለን። ውድ ቤተሰቦች እንግዲህ ያው በዋናነት የማዳም ቅመሞች እህቶቻችን በአረብ ሀገር የምትገኙም ወንድሞቻችን ያው በዋናነት የኛ ተመልካቾች እንግዲህ የአረብ ሀገር ተመልካቾች ናችሁ። እንግዲህ ያው እዛ ያለውን ነገር እናውቀዋለን። በመካከለኛው ምስራቅ እንግዲህ አንዴ ጦርነት ሲዘንብ አንዴ የሆነ ነገር ሲሰማ በዛ ነገር ውስጥ ሆናችሁ ግን ሚኪዬ የጠፍተ ነው፣ ዳኒ የጠፍተ ነው፣ ናቲ የጠፍተ ነው፣ አይዞን ከጎናችንን አለንላችሁ በርቱ እያላችሁ እኔ ለዚህ ቃል ያንሰኛል። እንግዲህ ከወራቶች በፊት የተፈጠረው የኢራን አሜሪካና የእስራኤል ጦርነት ጥሩ ማሳያ ነው ብዬ አስባለሁ። እንግዲህ በዛ ሰዓት ያው ጦርነቱ በሶስቱ ሀገራት እንኳን ቢሆንም ያው ሌሎች ሀገራት ላይ ያው አንዳንድ ድብደባዎች ሲፈጠሩ ነበር። ግን የዛ ሰዓት እናውቃለን ስሜቱን። እኛ እዚህ እንኳን ቦምብና የድሮን ድምፅ ሰምተን ቀርቶ ትንሽየዋ ነገር የምታስደነግጠን ፈሪ ሰዎች ነን እዚህ ያለ ነው። ትንሽየዋ ነገር ራሱ የምታስፈራን እናንተ ጀግና መሆናችሁን የሚያሳይ ነው። ቤተሰቦች እንግዲህ ሌሎቻችሁም በአውሮፓ የምትገኙ ምዕራባውያን፣ በአሜሪካም የምትገኙ ኤርትራውያን፣ ኢትዮ ኤርትራውያን አላችሁ፣ ትውልደ ኢትዮጵያውያን አላችሁ፣ በጀርመን ሀገር፣ በቤልጅየም፣ በፈረንሳይ፣ በአሜሪካ በጣም ብዙ የአውሮፓ ሀገሮችን መጥራት እችላለሁ። ካናዳም፣ በቤልጅየምም በተለያዩ የአውሮፓ ሀገራት የምትኖሩ ኢትዮጵያውያን ከጎናችን ለነበራችሁ ተመልካቾች ስለምታከብሩን፣ ስለምትወዱን፣ ስለምትደግፉን፣ ለእኛ ስለምታስቡ ሁሌ በስራ ላይ ሆናችሁ ለእኛ ስለምትጸልዩ እኛ ከክፉ ነገር ፈጣሪ እንዲጠብቀን ጸሎት ስለምታደርጉ ከልብ አድርጌ ያመሰግናለሁ። በጣም ነው የምወዳችሁ ቤተሰቦች። እንግዲህ ያው ልክ እኔ እንዳመሰገንኩት ዳኒና ናቲም እናንተን እንዲያመሰግኑ ፈልጋለሁ። ሌላው ነገር ይደርሳል አይደለ? እውነቱን ለመናገር የኛ ተመልካቾች በጣም ከጎናችን ናቸው። በየትኛውም አይነት ሁኔታ ውስጥ ብንሆን እንግዲህ ከኛ ጋር ሆነው ድጋፋቸውን በተግባር እያሳዩን ነው የሚገኙት። እንግዲህ በኮመንቶች ሲቀጥልም ደግሞ በቴሌግራም በግል እየገቡ ራሱ በጣም ብዙ ነገሮችን ሲሉን ነበረ። ዳኒ የተወሰነ እክል ሲገጥመው እንዲሁም ሚኪም የሆነ ችግር ሲገጥመም እኔም ጭምር የሆነ ችግር በገጠመን ቁጥር እንግዲህ እየገባችሁ በየኮመንቱ ማበረታቻችሁ ለኛ ቀላል ነገር አይደለም። ውድ ቤተሰቦች እንግዲህ ሰው በጠፋ ሰዓት እናንተ ናችሁ ሰው ሆናችሁ እያበረታችሁን ያላችሁት። በተለይ እኔ አሁን ካሳለፍኩት ነገር አንጻር እንግዲህ ውድ ቤተሰቦች ለኛ ምን ያክል ቅርብ እንደሆናችሁ ነው በደንብ የገባኝ። ከዚህ በፊትም ቢሆን በወንድሞቼ ላይ በደረሱት አንዳንድ ጥቃቶች አይ ነበረ ለነሱ ያላችሁን ፍቅር በደንብ አይ ነበሩ ቤተሰቦች፣ በጣም የሚያስቀና ነበር። አሁን ላይ እንግዲህ ብዙም እንኳን ካሜራ ፊት ከመጣው ያን ያክል ጊዜም ያስቆጠርኩ ሰው አይደለም። ውድ ቤተሰቦች በዚህ መሀል እንኳን ለኔ ያላችሁን ክብር፣ ለኔ ያላችሁን ፍቅር፣ ለኔ ያላችሁን ማበረታቻ እንግዲህ ያለ ስስት ነበር ሰጡኝ የነበረው። ለዚህ በጣም እናንተን ማመስገን ይገባሉ። ውድ ቤተሰቦች እንግዲህ በየትኛውም ቃል ብናወራ የትኛውንም አይነት ቴክኒክ ብንጠቀም እናንተን በምንም አይነት መልኩ የሚገባችሁን ክብርና ሙገሳ ልንሰጣችሁ እንችላለን ብዬ አላምንም። ውድ ቤተሰቦች እንግዲህ ለእናንተ ከምንም በላይ ምንም ነገር ይገባችኋል። ባላችሁበት ቦታ በሙሉ እንግዲህ ሰላማችሁ እንዲጠበቅ እንዲሁም ደግሞ እንግዲህ መልካም ሁሉ እንዲገጥማችሁ መመኘት እኛ ማድረግ የምንችለው ይህንን ነው። ውድ ቤተሰቦች እንግዲህ ከዛም ጎን ለጎን ለተበደሉ እህት ወንድሞቻችን እንግዲህ ፍትህ በማሰጠት ከጎናቸው በመቆም በተወሰነ መልኩ እንግዲህ እናንተን ለማገልገል የቻልነውን ያክል እንደምንጥር ለእናንተ ማሳወቅ እፈልጋለሁ። ውድ ቤተሰቦች እንግዲህ ከቀን ወደ ቀን ራሳችንን እያጠናከርን ቡድኖቻችንን እያጠናከርን እንግዲህ የቻልነውን ያክል ተደራሽ ለመሆን መጣራችንን እንቀጥላለን። ውድ ቤተሰቦች እንግዲህ እናንተን ብትሆኑ ተደራሽነታችንን ለማስፋት ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ እንድትተባበሩን ስል መጠየቅ እፈልጋለሁ። ውድ ቤተሰቦች እንግዲህ እኔ ከዚህ በላይ ብዙም የምናገረው ነገር የለም። ወንድሜ ሚኪ ሁሉንም ነገር ጨርሶታል። ዳኒ እንግዲህ የሚለው ነገር ካለ ወደ ዳኒ ይለፍ። ያው እንግዲህ ወደ ቤተሰቦች እንደተመለከታችሁት ሚኪም እንዲሁም ደግሞ ወንድሜ ናቲም ከሚባለው በላይ ማለት ለኔ ሳያስተርፉልኝ ነው ምስጋናውን ራሱ አመስግነው የጨረሱት። ግን ደግሞ ውድ ቤተሰቦች እኛ እናንተን አመስግነናችሁ ስለ እናንተ አውርተን ራሱ አንጠግብም። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር
ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ምክንያቱም በእያንዳንዱ ሰዓት በእያንዳንዱ በመጥፎ ጊዜ ብቻ አይደለም ውድ ቤተሰቦች፣ የሰው ልጅ አንዳንድ ጊዜ በመጥፎ ጊዜ አብሮ የሆነ ነው ሰው ማለት ይባላል። ግን ደግሞ በደስታ የሚደሰትም ሰው ጭምር በዚህ ሰዓት ማግኘት በጣም ከባድ ነውና አሁን ላይ ውድ ቤተሰቦች እኛ የሆነ ነገር ባሳካን የሆነ ኬዝ በሰራን ወይ ደግሞ የሆነ ኬዝ ላይ አመርቂ ውጤት ባመጣን ቁጥር የሆነ ጥሩ ነገር እኛ ላይ በተፈጠረ ቁጥር እኛን ኢንካሬጅ ማድረግ እኛን መደገፍ ስለኛ ጥሩ ነገር ማለት ማውራት በራሱ እኛን ትልቅ የሞራል ስንቅ ነው የሚሆነንና ውድ ቤተሰቦች ይሄንን ነገር ደግሞ ከሌላ ከማንም አይደለም የምናገኘው ከእናንተ ከውድ ቤተሰቦች ነው። በዚህ ሰዓት ላይ ውድ ቤተሰቦች እውነት ነው በችግር ጊዜ አብሮ የሚሆን ሰው ከምንም በላይ አስፈላጊ ነው። ይሄን ደግሞ መናገር ራሱ አይጠበቅብኝም። ለምን ሁሉ ነገር ስራቸው ያሳያል። ስራ መስካሪ ነው ለሁሉም ነገር ማለት ነውና በደስታችንም አብራችሁን ናችሁ፣ በሐዘናችንም በስራችንም መሃል አብራችሁን ናችሁ። እንደው እኔማ ቢቻል እንደውም አንዳንድ ጊዜ የኛንም ኬዝ ራሱ ለነሱ ሰተነው እነሱ ራሳቸው መፍታት የሚችሉበትን መንገድ ብንፈጥር፣ ለምን ለኛ ራሱ መንገድ ሊያሳዩን የሚችሉት እነሱ ናቸው። አብዛኛውን ጊዜ እሱን ነው እኔ የምምለውና አብዛኛውን ጊዜ ወደ ቤተሰቦች እኛን እንደሆናችሁ ነው እኔ የሚሰማኝ በራሴ ማለት ነው። እና እናንተ በምትሰጡን ኮሜንት ውስጥ ወንድሜ ናቲን ወንድሜ ሚኪን የተለያዩ ከካሜራ ጀርባ ያሉትን ባለሙያዎቻችንን ነው እኔ የማየው። ለምን ሁሉም ነገር ቀጥታ የሚያመላክተው ወደ መፍትሄ ነው ማለት አብዛኛውን ጊዜ አብረን ስንሰራ ማለት አንድ ሰው ብቻውን ሆኖ ሲሰራ በጣም ብዙ ቦታ መርገጥ ይኖርበታል። በጣም ብዙ አይነት ጉዳዮችን ማንሳት ይኖርበታል። ግን ደግሞ አብረ በጋራ ሲሰራ ሸክም ይቀላል። እኔ እንደዛ ነው የማስበውና የኛን ሸክም ራሱ የምታቀሉልን ውድ ቤተሰቦች እናንተ ናችሁ። እኛ ሌላ የተደበቀ ሚስጥር ወይ ደግሞ የተደበቀ ማጂክ ነገር የለንም። እናንተ ናችሁ ለኛ ስንቃችን፣ እናንተ ናችሁ ለኛ ዋሶቻችን እና ውድ ቤተሰቦች እናንተ እስካላችሁ ነው እኛ የምንኖረው። ይሄን ደግሞ ሁሌም የምንለው ነገር ነው ውድ ቤተሰቦች። እኛ ዘላለም ክበሩልን ማለት እንፈልጋለን። ፈጣሪ የምኞታችሁን ያሳካላችሁ ከልብ ነው እኔ ማመስገን የምፈልገው ውድ ቤተሰቦች። ለምን አንዴ ሁለቴ ብቻ አይደለም 10 20 ጊዜ ነው በችግሬ ሰዓት በደስታዬ ሰዓት አብራችሁኝ የሆናችሁት። ይሄ ማለት እኔም ብቻ አይደለም እየወከልኩ እያወራሁኝ ያለሁት ወንድሜ ሚኪንም ወንድሜ ናቲንም ነው ውድ ቤተሰቦች። በጣም ብዙ ጊዜ የተለያዩ ነገሮች ይመጣል። ያው የኛ ስራ ህይወታችንን አደጋ ላይ ጥለን ነው ብዙ ጊዜ የምንሰራው። ግን ደግሞ ያ ነገር ራሱኛ አይታወቀንም። ራሱ እንደ ኖርማል ዴይ ቱ ዴይ ኦፊስ አወር ስራ ነው እኛ የምንሰራው ራሱ እንደዛ አይነት ነገር እስኪመስለን ድረስ ማለት ነው። ለምን እዚህ ጋር እናንተ ዋሶቻችን አላችሁ። ግዴታ ደግሞ ስራችንም ይሄን ነገር ይጠይቀናል። በዚህ በሚጠይቀን ልክ ደግሞ ተግብሮ ለመገኘት ራሱ አለኝታ ያስፈልገናልና እናንተ ለኛ አለኝታዎቻችን ናችሁ ውድ ቤተሰቦች። እኔ ቃላቶች ነው የሚያጥሩኝ። በጣም ብዙ ጊዜ ለማመስገን ረጅም ደቂቃ ይፈጅብኛል። ግን ደግሞ ከልብ ያለውን ራሱ አውጥቼ አልጨርስም። ብቻ ባላችሁበት ፈጣሪ የልባችሁን መሻት ይፈጽምላችሁ ነው የምለው። እንግዲህ እስቲ ወደ ቀጣዩ ስራችን እንሄዳለን ማለት ነው። በዚህ አጋጣሚ ዳኒ ጨርስ ብዬ ነው ውድ ቤተሰቦች አንድ መናገር የምፈልገው ነገር አለ። እንግዲህ ዳኒን በተመለከተ ዳኒ አሁን እንደዚህ በሞራል በወኔ በደስታ ሲያወራ በተለይ ደግሞ ስለናንተ ስለተመልካቾች በዚህ ልክ እንግዲህ ሰቅሏችሁ በጣም ነው የሰቀላችሁ። እናንተን በዚህ መልኩ አርጎ ሲያወራ ደስ ነው ያለኝ። ዳኒ ላይ የተፈጠረውን ነገር ሁላችንም እናውቃለን ቤተሰቦች። ያው እኔና ወንድሜ ናቲ ከዳኒ አንጻር ምንም አይነት መከራ ቀምሰናል ብለን አናስብም። በእርግጥ ናቲም ገና እየተሻለው ነው። ሰሞኑን እያሳለፈ ያለው ነገር ብዙ ነገሮች አሉ። ወደ ሚዲያም ኦፊሻል ማድረግ ማንፈልጋቸው እንደዚህ ስል ናቲ ምንም ነገር ውስጥ አልገባም ማለት አይደለም። ግን ያው
ከተወሰኑ ወራቶች በፊት ዳኒ ከካሜራ ጀርባ ወደ ካሜራ ፊት ሲመጣ ወደ ፕሮግራም ወደ አቅራቢነት ወደ ኬዝ ወደ ጋዜጠኝነት ሙያው ሲመጣ እንግዲህ የተወሰነ ጊዜ ከሰራ በኋላ ወዲያው እናቱን ሊያጣ ችሏል። ከዛ በኋላም የነበሩት ነገሮች በጣም ከባድ ናቸው። እኔ ሀዘን ከባድ ነው ብዬ ነው ማስበው። ያው በእርግጥ እኔም አባቴን አጥቻለሁ፣ ግን ያው ምናልባት አላቅም፣ ከተሳሳትኩ አርሙኝ፣ ይቅርታ አድርጉልኝና ያው አንዳንዴ እንዴት ነው ለእናትና ለአባት አባታችንን አንወድም ማለት ሳይሆን ያው ለእናት የተለየ ፍቅር አለን። እናት አባት ምንም አላረገም ሳይሆን ያው 9 ወር በወዷ ተሸክማ ብዙ ነገር አለና ያው እኛ ደግሞ ወንድ ልጆችም ስለሆንን ያው ሞር ለእናታችን ቅርብነን። እናታችን ማለት ለእኛ የአይናችን ብሌን ናት። አባታችንም እንደዛው ነውና ያው እናቱን አጥቶ ከዛ በኋላም የተፈጠሩ ነገሮች በዲኤንኤ እናቱ ተብላ የመጣችው ሴት ሌላውና ያው ይሄ ነገር የሆነ ትንሽ ልብ የሚሰብር ነገር ነው። እነዚህ ነገሮች ተፈጥረው ከዛ በኋላም የመጣበት መንገድ ከአክስቱ ጋር የሚያጋጠመው ኬዝ ነርቮቹ አልታዘዝ ብለው ነበር። እንግዲህ እግሩ ላይ የተወሰነ ጉዳት አጋጥሞት ነበር። ምንድነው አሁን ስለ ጥሩ ነገር እያወራን ነው፣ እየተመሰጋገንን ነው። ያው ይህንን ነገር ደግሞ መርሳት አንፈልግም። በምን አይነት መንገድ እንደመጣ ምን አይነት ፈተናዎችን አሳልፎ እንደመጣ አሁን ላይ ደግሞ እንደዚህ ሲያወራ እንደውም እኛ ሳይሆን ኬዝ መስራት ያለብን እናንተ ናችሁ። እናንተ ከኛ የተሻለ አስተሳሰብ አላችሁ። አይኪዋችሁ፣ የእናንተ አመለካከታችሁ፣ ሁሉ ነገራችሁ ከኛ የተሻለ ነው። አድቫይስ ትሰጡናላችሁ። እንደዚህ አድርጉ፣ እንዲህ ሊሆን ነው፣ ነገሮችን ትገምታላችሁ፣ ታብሰለስላላችሁ፣ መፍትሄ ትሰጣላችሁ በማለት እንግዲህ በዚህን ያክል እንግዲህ ተራቆ ሊናገር ችሏል። በጣም ነው ደስ ያለኝ። ናቲን በተመለከተ ናቲም ከቀን ወደ ቀን እያገገመ ነው። አንዳንድ ኦፊሻል የማናረጋቸው ላልተወሰነ ጊዜ መች እንደሆነ አናቅም፣ ግን ለተመልካቾች የማንናገራቸው ነገሮች አሉ። እነዛን ነገሮች አድበስብሰን ነው የምናልፋቸው። ናትዬ ጊዜው ሲደርስ እንነግራቸዋለን። እርግጥ ነው እናንተ ቤተሰቦቻችን ናችሁ። ከእናንተ ምንም እንደብቀው ሚስጥር የለም። ቤተሰቦች ግን ያው ይሄ ነገር ዞሮ ዞሮ ለወንድማችን ለናቲ ደህንነት ሲባል ነው። ያው ለእናንተ በምንናገርበት ሰዓት በብዙ ሺህ በመቶ ሺህ የሚቆጠሩ ተመልካቾች ይህን ቪዲዮ ያዩታል። ብዙ ነገር የናቲም ጠላቶች ስላሉ ያሰብነውም ነገር ስላለ ነው። ከዛ አንጻር ነው። ምናልባት በውስጥ መስመር ልንነግራችሁ እንችላለን። ውድ ቤተሰቦች ያው ፈጣሪ የተመሰገነ ይሁን፣ አሁን በጣም ደህና ነው። በዛ ላይ ደግሞ የቤት ስጦታም ተበርክቶለት እንግዲህ ደስ ብሎታል። ትናንት አልተኛም፣ ሌሊቱን ሙሉ እንቅልፍ አልወሰደውም። ደስታው ነው እንግዲህ በጣም ደስ ብሎኛል። እንደዚህ ስለተሰባሰብን ሶስታችንም ተከፋፍለን የተለያዩ ቦታዎች ላይ ኬዝ እየሰራን ነው። ደስ ብሎኛል። ያው እኔም በአንዳንድ ነገሮች ምክንያት እንግዲህ ገባውጣ ስል ነበር። ለዚህ ደግሞ ይቅርታ ጠይቃለሁ ቤተሰቦች። ከአሁን በኋላ ገባውጣ ጥፍት ምጥት አልልባችሁም። ያው በስነ ስርዓት እንግዲህ ኬዝ የምሰራ ይሆናል። ህዝብና ወገኔን ማህበረሰቡን እንግዲህ የማገለግል ይሆናል። ከድሃውም ጎን ሆኜ እንግዲህ እንባውን አብሳለሁ። ቤተሰቦች ይሄ ቃሌ ነው። በእናንተ በተመልካቾች ፊት ቃል የምገባው ነገር ነው። ካሁን በኋላ እንግዲህ ያለማቋረጥ እመጣለሁ። ከነሱ ጋርም እንተጋገዛለን። አቅማችንን ጉልበታችንን አጠንክረን እንደ ንስር በከፍታ ላይ እንበራለን። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ምንም አይነት መሰናክል ቢያጋጥመን ያ መሰናክል እንግዲህ እንቅፋት
ሲመታን ወደፊት እንደሚያንደረድረን ያም መሰናክል ወደፊት እንዲያደረድረን ነው የምናደርገው። በጣም ደስ ብሎኛል እንደዚህ ስለተሰባሰብን። እንግዲህ ፈጣሪ አይለየን፣ እድሜና ጤና ይስጠን። እንግዲህ ፈጣሪ ሀገራችንን ይባርክልን፣ ኢትዮጵያን ይባርክልን። እናንተ በስደት ያላችሁ እህት ወንድሞቻችንን ወገኖቻችንን እንግዲህ ፈጣሪ ከክፉ ነገር ይጠብቅልን። እንወዳችኋለን። ሰላም ሁኑልን። እንግዲህ ናቲ ምናልባት ሌላ የምትጨምረው ነገር ካለ? ያው እኔ ብዙም የምጨምረው ነገር የለም ወንድሜ፣ ሁሉንም ነገር አንተ ብለዋል። ማመስገን ባለብን ልክ አመስገነናል። ያው ከዚህ በላይ እናንተ መመስገን አለባችሁ ውድ ቤተሰቦች። ቢሆንም እንግዲህ አቅማችንን ማድረግ የምንችለውን ነገር በሙሉ እያደረግን እንገኛለን። እናንተን ማመስገን እናንተን ማገልገል ማለት ነው ውድ ቤተሰቦች። እንግዲህ እናንተን በማገልገላችን አሁንም ቢሆን የምንቀጥል ይሆናል። ሰላም፣ ፍቅር፣ ጤና ለሁላችንም ይስጠን ማለት ብቻ ነው የምችለው ወንድሜ። ውድ ቤተሰቦች እንግዲህ ጎጆ ቲዩብን፣ ሚኪ ሾውን፣ ጀንበር ሚዲያ እንዲሁም አዲስ ፕላስ ቻናሎችን እንግዲህ የኛው ናቸው። ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የመዝጊያ ንግግሩን እንግዲህ ወንድማችን ዳኒ ያደርግልናል። ዳኒ በጣም ነው መወድ፣ በጣም ነው ማከብር። እንግዲህ እድሜና ጤና ይስጥልን። ያው ከአሁን በኋላ ብዙ ነገሮች ሊያጋጥሙን ይችላል። ያው እኔ ጥንካሬን ነው ያየሁት። ከአንተ መማራቸው ብዙ ነገሮች አሉ። በዛ ላይ ከዳኒ አንድ የምወድለት ነገር አለ። አንድ ብቻ አይደለም ብዙ ነው፣ ግን ያው አንደኛው ሞር ይጎላል። ትህትናውን ዳኒ በጣም ነው ሰው የሚያከብረው። እንግዲህ ፈጣሪ እድሜ ይስጥ። ምንድን ነው የሚባለው አላውቅም። በቃ ያው ብዙ ነገር ብልህ ደስ ይለኛል ዳኒ። ሚኪ እኔ ሲጀመር እንደዚህ እንድትሉላ አልጠብቅም። ምክንያቱም ያው እኛ መሀል እንደዚህ አይነት ነገር መባባል ልክ አይደለም። ያው ግን ለሰራ ነው ስራ መመሰጋገኑ እያወጡ መነጋገሩ ያው ጉልበት ወይ ደግሞ አቅም ሞራል ነው የሚሆነን። ግን ደግሞ በወንድማማች እኔ አሁን ታውቃላችሁ ከናቲ ከሚኪ ከሁለታችሁ ውጪ አሁን ላይ ዘመድ የምለው ሰው የለም አሁን ላይ ማለት ይሄ ነገር እኔ አይደለሁም ውድ ቤተሰቦች ናቸው የሚያውቁት በስነ ስርዓት ማለት ነው። ምክንያቱም ያው ያለፉት ነገሮች ብዙ አስተምረውናል፣ ብዙ ነገሮች ተፈጥረዋል። ያው ሁሉንም ነገር ወደኋላ ተመልሶ ማውራቱ ልክ አይደለም፣ ጊዜ መፍጀት እንደዛ ነው የሚሆነው። ግን ደግሞ መወራት ያለበትን ማውራት አለብን። እኔ እዚህ ቦታ ላይ ለመቆሜ እኔ እዚህ ቦታ ላይ ለመድረሴ በዋናነት የፈጣሪ የእሱ ስራ ነው። ከሱ በመቀጠል ደግሞ ውድ ቤተሰቦችም አሉ። ከዛ በመቀጠል ደግሞ እንዲህ በስስት የሚያዩ ሁለት ወንድሞች አሉኝ። ካለፉት ነገሮች አንጻር አንዳንድ ነገሮችን አለማውራቱ ንፉግነት ነው ብዬ ነው የማስበው እና በጣም በተለያየ ጊዜ በጣም ብዙ ችግሮች ተፈጥረው ነበረ። እኔን እንዳልኳችሁ ነው ወደ ቤተሰቦች እኔን እነዚህ ወንድሞቼ እኔ በስስት ነው የሚያዩኝ። ማለት እንደዚህ ስል ምናልባት ቀልድ ወይ ደግሞ ውሸት ሊመስል ይችላል፣ ግን ደግሞ እውነት ነው ውድ ቤተሰቦች። ማለት በዚህ ሰዓት ላይ እኔ ይሄን ያክል ትኩረት ተሰጥቶት እንደዚህ አለኝታ ተሆኖት ሊቀበሉት የሚገባ አይነት ሰው ነኝም ብዬ አላስብም ነበረ። ግን ደግሞ ውድ ቤተሰቦች ያገኘሁት ነገር ግን ሌላ ነው። ውድ ቤተሰቦች በዋናነት ፈጣሪ ይክበር፣ ሁሌም እሱ ከፍ ከፍ ይበል ነው የምንለው። ከዛም በመቀጠል እናንተ ዘላለም ኑሩልን ማለት እንፈልጋለን። ያው እንግዲህ ዛሬ የደስታ ቀን ነው። ሁላችንም አንድ ላይ ሆነን እንግዲህ የተለያዩ ስራዎችን እንደምንሰራ ሁላችንም እንግዲህ ተናግረናል። ወንድሜ ሚኪም ከዚህ በኋላ እንደማይጠፋ ነግሮናል። ወንድሜ ናቲም እንግዲህ በአዲስ ጉልበት በአዲስ ኃይል እንግዲህ ተመልሷል። ያው እኔም ደግሞ እንዳለሁኝ እቀጥላለሁ። አንድ ላይ ሆነን እንግዲህ ስራዎቻችንን በተሳለጠ መልኩ እንሰራለን። እንግዲህ ውድ ቤተሰቦች ያው የዛሬን ፕሮግራማችንን እዚህ ጋር እናበቃለን። ዳቦአችንን እንቆርስና እንግዲህ ደስታችንን የምንገላለጽ ይሆናል ማለት ነው። እስካሁን አብራችሁኝ ስለነበራችሁ ያው እሱንም ቢሆን ችግር የለውም እኔ አመጣለሁኝ። ከዛ በኋላ ያለውን ነገር አብረን ሰለብሬት የምናደርግ ይሆናል። ውድ ቤተሰቦች እንግዲህ እስካሁን አብራችሁን ስለነበራችሁ ከልብ እያመሰገንን እንግዲህ እዚህ ጋር ፕሮግራማችንን እንግዲህ የምናቋርጥ ይሆናል። ውድ ቤተሰቦች በድጋሚ ሁላችንም በየራሳችን ኬስ ተመልሰን እስከምንመጣ ድረስ ቸር ቆዩን።